እንግዲህ አዲስ ነገር ተፈጥሯል። ብሩኬ ራሱ ፍፄን ጨምሮ ሽምግልና መጥተዋል። ሀይሚ ጋ ግን ሽምግልና የመጡበት በሽንኩርት በድንች በዘይት ነው። አረ ያሳዝናል። የኢትዮጵያ ኑሮ እስከዚህ ድረስ ጥግ ሄደዋል እንዴ! እንግዲህ የኔ ቆንጆ ዛሬ ከኔ ጋራ ሁኚ፣ ከኔ ጋራ ዋይ ኢደሪ ብሏት እንግዲህ እየጠየቃት ነው። ምፍታ ደግሞ ነው እያላ ነው። ሰላም ሰላም፣ ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ እላችኋለሁ። ቪዲዮዬንና ሀሳቤን ከወደዳችሁ ላይክ እያረጋችሁ አበረታቱኝ። እንግዲህ ዛሬም በአዲስ ነገር እንግዲህ በሀይሚና በብሩኬ መሀል በተፈጠረው ነገር መጥተናል። ዛሬ ደግሞ ያው ሽማግሌ ላኩ ባላችሁኝ መሰረት እንግዲህ መጥቻለሁ። ብዙ ነገርን አሟልቼ ነው የመጣሁት እያለ ይገኛል። ብሩኬ እንግዲህ ያለሷ መኖር አልችልም፣ የኔ ቆንጆ ያላንቺ መኖር አልችልም፣ አንቺ እኮ የኔ ነሽ እያላት እንግዲህ ከፍፄ ጋራ ሆኖ አብሮ መጥቷሉ ማለት ነው። ታዲያ እንዴት ነው? ምንድነው ሊፈጠር የሚችለው? ምን ሊከሰት ነው? ምን ሊፈጠር ነው የሚለውን ነገር አብረን የምንመለከት ይሆናል ማለት ነው ውድ ተመልካቾቼ። እናም እንግዲህ ይህ ምን ሊበላችሁ በጣም ፈን የሚያደርግና በጣም የሚያስቅ ቪዲዮ ነው። ወደ ቪዲዮ ሊውሰዳችሁና ቪዲዮውን ላስቃኛችሁ። እናንተም ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡ። ወደ ቪዲዮ አሁን ይሄ ጥሎሽ ነው። የመጣንበትን ጉዳይ እንጨርስ። አሁን እኛ መሀላችን ገብቶ ማንም እንዲበጣብጠን አልፈልግም። ምንድነው እሱ? እሺ ትላለች። እሺ ለምንድን ነው የማትለው? እሺ ትላለች። ዛሬ ምንድነው እሺ የምትለው? ምግብ ሰሪልን እያላችሁ ነው? ቆይ ቦስ አንዴ ሽምግልና እኮ ነው ያዝነው። አንተ ለምንድን ነው ሰማታቀበለው? አሁን አንቀበል፣ ምክንያቱም ዘይቱ ጎሏል እንዴ። ሌላ ነገር ነው የፈለከው። ለምን አልሰጠኝም ብለህ ነው አንተ ምን የምታለቅተው? ምንድን ነው የምናለቅተው? ለምንድን ነው አንተ ነገሩን የምታበለሻሸው? አንተ ግን እያለቃ መሰለህ እንዴ? ይቀን ይበላሽ። ምንድን ነው የማትቀበለው? ሌላ ነገር ውስጥ እየተጣጥክ ያለው ሚፍታ አንተ ነህ። ለምንድን ነው እሺ እንዲባል ማትታረቀው? በጣም ብዙ ትልቅ ትምህርት አለ። እቺ በዚህ መሀል እኔና ሀይሚ እዚህ ላይ ቁጭ ብለናል። ፍቅራችን መሀል ላይ ነው። ገብቷቸዋል። እንደ ሚፍታ አይነት መቶ ሊሰብር ቢሞክር አዲስ ፍቅር አለ። በጣም ብዙ የኔ ቆንጆ ይሄ ለእኔና ለአንቺ ክብር ነው። ምን ሆነህ ነው አንተ? ለእኔና ለአንቺ ረጁ ሀይሚ እንዴ እኔ ጋር ስትመጪ ጥርስሽን ቦርሰሽ እሺ ያረጊቱ የግቲቱ ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ በጣም ሰላም ፍፄና ብሩኬ እንኳን ደህና መጣችሁ። እንግዲህ የዛሬ ሽምግልና መጥቷሉ ሀይሚ ጋ ማለት ነው። እንግዲህ የቀረ ነገር አለ። አንተ ምን ሆነ ነው ብሎ ነው እንግዲህ ሱፍ ሳይቀር ለብሶ ነው ብሩኬ። እንግዲህ ዛሬ መጀመሪያ ነው ይሄ ባይገርማችሁ ማለት ነው። ራሱ የሚያገባት ባሏ ራሱ ሽምግልና ሲሄድ የመጀመሪያ ነው። ይሄ የመጀመሪያ ታሪካዊ ሽምግልና ነው ማለት ነው። በጣም በሚገርም ሁኔታ እንግዲህ ብሩኬ በጣም በኃይለኛው ፕራንክ እያረጋቸው ይገኛል። ያው እነሱ ባለፈው አንድ ቀን ላደረጉት እንግዲህ 5 ቀን ሆኗል። 5 ቀን እያስቆጠረ ነው። በጣም የሚገርም ፕራንክ ነው። የሚያስቅ ያኔ ፈን የሚያደርግ ፕራንክ ነው። ሌላ ነገር አይደለም። በዛው መካከል ደግሞ ትልቅ ትምህርት ያለ የሀይሚን ማንነት የሚገልጽ የሀይሚን ሴትነቷን ያላትን ቦታና ክብሯን የሚያሳይ ፕራንክ ነው ማለት ነው። እና ዛሬ ደግሞ ከፍፄ ጋራ አብረው መጥቷሉ። ፍፄም ደግሞ አዎ አብራችሁ መሆን አለባችሁ፣ አብራችሁ ማደር አለባችሁ በሚለው ነው። እስከ ዛሬም ድረስ ግን አብሮ በማደር ላይ ያተኮረ ቪዲዮ ናቸው እየተሰሩ ያሉት ማለት ነው። ይሄ ግን አብሮ ማደር ሲባል ምንድን ነው የሚለው ነገር ደግሞ ለእኛ ለተመልካቾች ጥያቄ ሆኖብናል። እስቲ እንደኔ ለእናንተ ጥያቄ የሆናችሁ እስቲ ሀሳባችሁን ኮሜንት ላይ አስቀምጡና ሀሳባችሁን አጋሩ ማለት ነው። እንግዲህ አብሮ ማደር ማለት ምን ማለት ነው? እንግዲህ ብሩኬ ከዚህ በፊት
ለሀይሚ የፍቅር ጥያቄ አቅርቦላት ሰምተን አናውቅም። በእርግጥ ቀለበት አድርጎላታል፣ ብዙ ነገር ሲያደርግላት እያየን ነው። ግን እንደዚህ የሆነ እንትን ነገር ሲያቀርብላት ሰምተን አናውቅምና ዛሬ ግን በለየት ባላ እንግዲህ ራሱ ፍፄን ጨምሮ ሽማግሌ ሆኖ ሲመጣ ለየት ባላ ቪዲዮ እንግዲህ ፈታ ዘና እንድትሉ ነው። እንግዲህ የኔም ውድ ተመልካቾች እናንተ ፈታ ዘና እንድትሉና በዛው መካከል የሀይሚን ማንነት ሴትነቷን ክብሯን እንዴት እንደምትጠ ብቅ የሚያሳይና የሚያረጋግጥ ነው። ብሩኬን በክፉ አይደለም። እንግዲህ በዚህ መሀል ላይ በጣም ምፍታን አትክሮ ይዟል። ለምን ባለፈው ሀይሚና ምፍታ ናቸው እሱን ፕራንክ ያደረጉት ማለት ነው። ለዛ ነው ምፍታ በዚህ መሀል ላይ በጣም ትኩረት ተሰጥቶበት እየተሰራ ያለ ማለት ነው። ይህንን እንድታውቁ ፈልጋለሁ። ከዛም በተጨማሪ ደግሞ እና በጣም ዘና የሚያደርግ ነው። ያው ቀልድ ነው፣ እንደ ቀልድ ነገር ነውና በራሳቸው እንትን ላይ እየሰሩበት ያለ ነው። በጣም ደስ ይላል። እንዲሁም ደግሞ እንግዲህ ሀይሚ ስትመጣ ታዲያ እነዚህ ሽማግሌዎች ምንድነው ሊሉት የሚችለው ነገር የምትሉት አልናፈቃችሁ አልጓጓችሁም? እኔ ደግሞ ወደ ቪዲዮ ልውሰድና ሀይሚ ስትመጣ ምን ይፈጠራል የሚለውን ነገር የማሳያችሁ ይሆናል። እናንተም ደግሞ ሀሳቤን አስተያየቴን ቪዲዮን ከወደዳችሁ ላይክ እያረጋችሁ አበረታቱኝ ይላችኋለሁ። ለቤቴም አዲስ ከሆናችሁ ሰብስክራይብ እያረጋችሁ ቤተሰብ ሁኑ ላችኋለሁ። ወደ ቪዲዮ ወስዳችኋለሁ። ሀይሚዬ ስትመጣ ምን ሊፈጠር ይችላል የሚለውን ነገር አብረን የምንመለከት ይሆናል። ምንድነው እሱ? እሺ ትላለች። እሺ ለምንድነው ማተለው? እሺ ትላለች። ዛሬ ምንድነው እሺ የምትለው? ምግብ ሰሚልን ያላችኋል። ቆይ ቦስ አንዴ አንተ ገባ ዝም ብሎ ጓደኛ ያመሰግናል። ምንድነው እሱ? እሺ እኔ በህይወቴ እንደዚህ አይነት ጓደኞች ይስጣችሁ ሁላችሁ። ቆይ እኛ አንዴ የመጣንበት ጉዳይ አለን፣ እሱን እንጨርስ። ሀይሚ ዛሬ ቆይ ተቀመጣ። ቆይ እኛ የመጣንበት ጉዳይ አለ፣ እኛ እንቀመጥ። እሺ ሀይሚ አሁን የመጣነው አንቺ ጋር ነው። ሀይሚ የመጣነው አንቺ ጋር ነው። ብሩኬ ይኸው አይተሃል። እቺ ቀን በአመት አንዴ የምትገኝን ቀን በስንት ጊዜ አንዴ የምትገኝ ቀን ለደፈርስ ይሄ ጥሎሽ ነው። ሀይሚ ይዘን ይመጣ ነው። ሽምግልና እኮ ነው ያዝነው። አንተ ለምንድን ነው ሰው የማታከብረው? ለምንድን ነው የምትቀልደው? ግን ይፍታ ሽምግልና ተባለ አይደል? ይኸው ጥሎሻችንን ይዘን መጣን። ሽምግልና ነው ያዝነው። አንተ ምንድን ነው የምታላግጠው? ይፍታ እንግዲህ ምፍታ በሳቅ ነው የሞተ። ባይገርማችሁ ምፍታ በሳቅ ሞተ። እንግዲህ ሽምግልና ነው የመጣ ነው። ይኸው ጥሎሽ ይዘን የመጣ ነውና ይሄ ሽምግልና እንዴ አስቤዛ ይዛችሁ ነው እንደመጣችሁት? እኔ አስቤዛ ግዙ ብያችኋለሁ፣ እንደ አስቤዛ አምጡልኝ ብያችኋለሁ እንደ ብላ ሀይሚም ደግሞ ክችች ስትል እንዶ ምንድነው ጉዳያችሁ? እንዶ ልስማችሁ አውሩልኝ እያለች ነው። እንግዲህ አንተ ይህንን ነገር የምትነፋውን ነገር እረፍ እያላ ነው። እንግዲህ ምፍታም ደግሞ ምንድነው ይሄ ብሎ በጣም እየሳቀባትና በእነሱ ላይ እየሳቀባቸው ይገኛል። እንግዲህ በጣም በሚገርመው ሁኔታ ሽምግልና ነው ብሎ ሲመጣ አላማረብም ላሳምርህ እያላ ነው። እንግዲህ ራሱ ላይም እየረጫ ይገኛል። በጣም በሚገርመው ሁኔታ እንግዲህ ሀይሚ ለምንድነው ብድግ ብላ የተነሳችው? ምንድነው ያለ የሚለውን ነገር አብረን እንመለከት። ወደ ቪዲዮ ተቀመጧት በሉን። እያሳበድክ ያለው አንተ ነህ። ሀይሚ ደግሞ እሺ በይ በቃ የጥሎሽን ተቀበይ። ስራችሁት ይፈላበታል። እንደውም አላወራም አሁን በቃ አላወራም። እኔ አሁን የመጣሁበትን ጉዳይ ልጨርስ። እሺ ቁጭ በሉ። እያስጨነቃችሁ ቁጭ በል አንተ። ነው እዚህ ጋር እሱ ያውራ። ይህ ቀን ይበላሽ። ምንድን ነው የማትቀበይው? እንግዲህ ሀይሚም እንዴ እናንተ በጀማ ነው እንዴ ያበዳችሁት? ሁላችሁም አብዳችኋል እንዴ? ሁላችሁም ነቅላችኋል እንዴ? ምንድነው የእናንተ ሀሳብ? ሽምግልና እኮ እንዴ አይደለም ብላ እንኳን ብታወራ ራሱ ምፍታን እንግዲህ አንተ ምፍታ ተው እንጂ እንዴ ለምን እዚህ መሀል ላይ ትገባለ? ከዚህ መሀል ውጣልን እያሉ ነው እንግዲህ። ምፍታም ደግሞ ቤኪ ምን እየሰራችሁ ነው? ምን እያረጋችሁ ነው?
እንግዲህ ብሩኬም የኔ ንግስት እባክሽን የኔ ቆንጆ ተነሽልኝ እባክሽን እያላት እንግዲህ እያባበላት ሀይሚዬን ይገኛል ማለት ነው። ይኸው ጥሎሹ ይሄንን ሁሉን ነገር አምጥተናል ተቀባይ። ኧረ ተው እናንተ ልጆች አይበቃችሁም እንዴ? ተፋቷት እንጂ። እንግዲህ ምንድነው ምላሿ የሀይሚ የሚለውን ነገር አብረን እናያለን። ሀይሚ ረፊ ስሚ፣ ይሄ ልጅ መቀስ ነው ገብቶሻል? እንዳትሰሚ። ይሄ ልጅ እየሳበኝ ነው ደራሱ። አንተ ዞር በሱ ያዋጣሻል። ታብዳሃል በእግዚአብሔር። እኔ ብሩክ አብጃለሁ። እኔ አንቺን ባል አንተ ለምንድን ነው አልፈልግም ነበር። እኔ አንቺን ባልኩ አትሰሚኝም? አፉ ላይ ነው መፍራት። ለምንድነው ሀሳቡን አስረዱኝ። ምንድነው እሱ? ሀሳባችሁ የኔ እናት እሱን ዝም በይው። ለምን አትሰሚኝም? እሺ አራታችን ቁጭ ብለን እንወያይ። የመጣንበትን ሳንጨርስ ወግ ባህል የሚባል ነገር አለ። እሺ ምንድነው የመጣችሁበት? አስቤዛ እንዳይመስልሽ ሀይሚ፣ ይሄ አስቤዛ ነው። ይሄ ዘይት መስፈርት ያሟላ አስቤዛ እኮ ነው። የጎደለ ነገር የለም። አረ ምግብ ነው። የፈለገበት ቦታ ነው፣ የፈለገበት ቦታ አድርገው መብት ነው። ብዙ ላይ ምን የምትረጨው የኔ ቆንጆ እያየሽ ማለት ይገባል ማለት ይሄ ልጅ ትሸጫለሽ እያለኝ ነው። ልጁን እኮ ሌላ ነገር ውስጥ እየከተትክ ያለው ሚፍታ አንተ ነህ። ለምንድን ነው እሺ እንዲባል ምናምን ውስጥ እየከተተኝ ነው እንዴ? ልጁ እንደዚህ እየሆነበት ያለበት እንግዲህ ፍፄ ደግሞ በጣም ይሊ ውስጥ እያስገባችበት ነው እንዴ? ምንድነው ይሊ ውስጥ ማስገባት ማለት እንዴ? ትክክለኛ ነገር ነው እንጂ ማድረግ ያለበት መሆን እንዴ? ፓስታው ተከፈተ። ኧረ ጉድ ፈለ ዘንድሮ። ምን ሊመጣ ነው? ምን ሊሆን ነው? ኧረ እስቲ ምንድነው? ምን ሊፈጠር ነው? እስቲ ውድ ቤተሰቦች አብረን የምንመለከት ይሆናል፣ አብረን የምናይ ይሆናል። እንግዲህ ፓስታውን ከፍቶታል። ከፓስታውማ አንድ አወጣው። እንግዲህ ምን ሊለን ነው? እስቲ አብረን እንስማ። እዚህ ላይ ቁጭ ብለናል። ፍቅራችን መሀል ላይ ነው። ገብቷቸዋል። እንደ ሚፍታ አይነት መቶ ሊሰብር ቢሞክር አዲስ ፍቅር አለ። በጣም ብዙ ይህንን ዘይት ያጎደለው ራሱ እሱ ነው። ዝም ብለሽ እሺ እያልክ ልጁ ልታሰብ ለምን እንዳመጣው ታውቂያለሽ? አብዱዬ የእኛን ህይወት ሊያጎድል እየሞከረ ነው። ግን አንተ ትሞላዋለህ። የኔ እናት በሀይላንድ አስቀምጬዋለሁ። እሺ ካልሽ እንሞላዋለን ድጋሚ። ገብቶሻል? ያንቺ ውሳኔ የኔ ጠንበለ ሽንኩርቱንም አንተ ላጡ እያንድን ብዙ ውድ ተመልካቾቼ እናንተም በሳቅ እንደሞታችሁ አልጠራጠርም። ና እንግዲህ ሚፍታ የኛን ህይወት ሊያጎለን ይፈልጓል። እኔ በሀይላንድ አስቀምጫለሁ፣ እሺ ካልሽ ደግሞ እንሞላዋለን፣ ዘይቱን ሙሉ ህይወት እንኖራለን እያለ የሀይሚዬ ምላሽ ምንድነው? እስካሁን ድረስ ዝም ብላ ነው ያለችው። አረ ተው አንተ ልጅ እረፍ በቃ ምን ሆነክ ነው ብላ እንኳን ብታወራ በጣም እንኪ በቃ ተቀበዩ፣ እንኪ ውሰጂ፣ ቃሪያም አለ ሁሉም ነገር አለ እያሉ ሲያስበው እንግዲህ ምሳ ወይም ራት እንዲሰራ ነው የመጣበት ይሄ እቃ ማለት ነው። ፓስታም አለ ሁሉም ነገር ተሟልቷል። እንግዲህ ይሄው የፍቅር ጥያቄ እያቀረበላት ነው። ለኔና ላንቺ ክብር ነው። ምን ሆነህ ነው አንተ? ለኔና ላንቺ እየተባበርከው ነው። ኧረ እጁ ሀይሚ እንዴ እኔ ጋር ስትመጪ ጥርስሽን ቦርሰሽ አንተ አትሳቅ። አንተ ጥርስ አይሳቅ። አትሳቅ አንተ። እሺ እኔ ምንም አላወራም። ልመልከታችሁ መጨረሻችሁን። እሺ በይኝ ቅመሜ። ኧረ በእናትህ አንተ የጥርሱን ሳሙና ስራፍ አታድርግ። አንተ እዚህ ግንባር ላይ ነው መጻፍ ያለብን። እዚህ ግንባር ላይ ጻፈው። ሚፍታ አብዷል። እዚህ ግንባር ላይ ነው መጻፍ ያለብን። ምንድን ነው ችግር አለብህ እንዴ? ከኔ ታረፍ ቁጭ በል በቃ። ሚፍታ ቁጭ በል። ዝም ብሎ ይህንን እንደ ጥሎሽ መምጣት ነበረብን። ይህንን እየጎተትን ነበር። አንተ ጥሎሽ ማድረግ ነበረብን። ልጁን ሌላ ነገር እንዲሆን እያደረክ ያለው አንተ ነህ። ልጁ እንደዚህ እየሆነ ያለው በምክንያት ነው። ነገርኩ። ምንድን ነው
አትሳቅ ሚፍታ። ይሄ ሁሉ የዛሬ ቪዲዮ ጉድ የምንመለከትበት በጣም የሚያስቅና ፈን የሚያደርግ ቪዲዮ ነው በሚገርማችሁ ማለት ነው። እና በጣም በሚገርመው ሁኔታ እንግዲህ የኔ ፍቅር ይኸው እንኪ ብሎ እንግዲህ የጥርስ ሳሙና ሲሰጣት እንደ ምን ልበላችሁ እንግዲህ ምን ብላችኋል የኔ ቆንጆ እንግዲህ ይህንን ተቀበይ ብሎ ሲሰጣኝ እኔ በጣም ነው የገረመኝ። እውነት ግርም ያለኝ ነገር ቢኖር ይሄ ነው። በጣም በሚያሳዝነው ሁኔታ ማለት ነው። እንግዲህ ዛሬም ቢሆን ብሩኬ እንግዲህ ከአብረን እንደር ከማለቱ አልወጣም ማለት ነው። እንግዲህ ፍቅሬን ተቀብለሻል፣ አብረሽኝ ለማደር ተዘጋጅተሻል ብሎ እየጠየቃት ነው። የሀይሚዬ ምላሽ ምንድነው? አብረን እንስማ። ልቤ ደግሜ ያላስቀኘኝ በቃ አርጊው ሀይሚ ግን ቅመሚ አስከፋሽ ነው ሽምግልና ብዬ። ለማንኛውም ወግ አረሳም። እሺ ለክፉም ለደጉም እኛ ባህላችን ላይ ሽምግልና በኋላ ቂቤ ይቀባላ። ነይ እንዳትሸቺ ብዬ ነው ይሄንን ያመጣሁት። ቂቤ ማምጣት እኮ ከብዶኛል። ቂቤ ማምጣት ከብዶኛል አይደል? ይሄ ቁጭ ላለውም አርግለት እናንተ እኔ ላድርግለት ቂቤ በለው። ምንም አልሆነም። Collar and underarm stains on a wash shirt? Oh, hello? Changing the video won't clean those. Changing your detergent will. These stains won't go away. With Tide, they'll go away. Because new Tide Triple Power gives you 3 times better cleaning and brightness. Tide's brightest clean. Pleasure. It's when it's full of taste. Pleasure is to create and to share. It's expressive and it's loud. And it's what we bring you every day. President, because pleasure is important. አረ ምን ሆናችሁ ነው? ጤነኞች አይደላችሁም? እንደ ስነ ስርዓት የኖራችሁ በቃ ይበቃችኋል፣ እረፉ። እንግዲህ በእንደዚህ አይነት ነገር መቀለዳችሁን አቁሙ እያሉ ነው ማለት ነው። እንግዲህ ቅቤ ቀብቼሻለሁ ብሎ ፔስታር እያሰራላት ነው፣ በጣም በሚገርመው ሁኔታ ማለት ነው። ቃሪያ ብርቱን አንስቶ እንግዲህ ጸጉሯ ላይ ሲያረግ በጣም አያሳዝን? በጣም የሚገርም ነገር ነው እንግዲህ እያደረገ ያለ ማለት ነው። አረ ይሄ ወግ ባህሉን አረሳም ብሏል ማለት ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት ቪዲዮ ይህንን ይመስል ነበረ። በቀጣይ በአዲስ ቪዲዮ እስክንገናኝ ባያላችሁበት ሰላማችሁ ብዙ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያረጋችሁ አበረታቱኝ። መልካም ጊዜ